እነሆ እየተፈራ ሆኗል። ኢራን የኒውክሌር ጦር መሳሪያ ባለቤት ሆናለች። ፋርሳዊቱ ሀገርና አሜሪካ የሚመጻደቁበትን የጦር መሳሪያ በእጇ አስገብታለች እየተባለ ይገኛል። ያኔ ወዳጅ ሳለው አቶምን ለሰላም ብላ ኢራን የኒውክሌር ፕሮግራሟን ያስጀመረችው አሜሪካ ከ70 ዓመታት በኋላ በገዛ እጇ ሙቷን እያጣደፈች ይገኛል። በፋርስ ፖለቲከኞች ዘንድ ትንሿ ዳቢሎስ እየተባለች የምትጠራው እስራኤል የዘመናት ጭንቅና ስጋቷ ሆኗል። በመጨረሻም ኢራን አድርገዋለች። ይህንንም የአሜሪካ የደህንነት ሰዎች አረጋግጠዋል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ እነሆ ኢራን የኒውክሌር ጦር መሳሪያ ባለቤት ሆናለች የሚለውን ሰበር መረጃ በትንታኔያችን እናስደምጣችኋለን። አብራችሁን ቆዩ። የኢራን የኒውክሌር መርሃ ግብር የጆርጅ ደብልዩ ቡሽ፣ የባራክ ኦባማ፣ የዶናልድ ትራምፕና የጆ ባይደን ተከታታይ አሜሪካ አስተዳደሮች ማዕከላዊ ጉዳይ ሆኖ ቆይቷል። የቀድሞ አሜሪካ የስለላ ተንታኞች ላሪሲ ጆንሰንና ፔፕ ኤልኮባር ይፋ ያደረጉት እጅግ ሚስጥራዊና አሳሳቢ መረጃ ሰነድ ኢራን የኒውክሌር ጦር መሳሪያ ባለቤት መሆኗን ወይም በቅርቡ እንደምትሆን አረጋግጠዋል። የተፈጠረውን ቀጠናዊ ውጥረት ተከትሎ የኢራን ብሔራዊ ደህንነት ምክር ቤት በወሰነው መሰረት የአገሪቱ ፕሬዝዳንት መሱድ ፐዘሽኪያን በፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍና የውጭ ጉዳይ ሚኒስትር ኢሻቅ ዳር በኩል ለአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጥብቅ ባለ 3 መረጃ ማስጠንቀቂያ ልከዋል። አሜሪካ በኢራን ላይ የምታደርገውን ጥቃት የማታቆም ከሆነ ኢራን አሁንም ከሚደረገው የኒውክሌር የሰላም ድርድር ወዲያውኑ እንደምትወጣ፣ የኒውክሌር ስምምነት ማዕቀፍን ሙሉ በሙሉ እንደምትተው፣ እንዲሁም የመጨረሻ የኃይል ማሳያ እርምጃዋን እንደምትወስድ አስጠንቅቃለች። ይህ የመጨረሻ እርምጃ በኢራን ምድር ላይ የኒውክሌር ቦምብ ማፈንዳት የሚያካትት ሲሆን ይህም ለጦር መሳሪያ ሳይሆን አገሪቱ ያላትን ሉዓላዊ አቅምና በውጥረቱ ላይ ያላትን የቁጥጥር የበላይነት ለማሳየት ያለመ መሆኑ ተገልጿል። የኢራን ማስጠንቀቂያም በተለይ አሜሪካ በቀሸም ደሴትና ባንዳር አባስ ላይ የፈጸመችውን ጥቃት ተከትሎ የመጣ ነው ተብሏል። ማርኮ ሩቢዮ የጉዳዩን አሳሳቢነት በመረዳት ዋይት ሀውስ ሊወስድ ያሰበውን ተጨማሪ ኃይል እርምጃ ወዲያውኑ እንዲያቆም ማድረጋቸውም ተዘግቧል። መረጃዎች እንደሚያሳዩት ኢራን የኒውክሌር አቅም ያገኘችው በዚሁ ዘርፍ የተረጋገጠ አቅም ካላት ሶስተኛ ሀገር ነው። የዚህ እርምጃ ዋና ዓላማም በፓኪስታን፣ ቻይናና ሩሲያ ድጋፍ በመታገዝ እስራኤል ወደፊት በኢራን ላይ ጥቃት እንዳሰነዝር ከፍተኛ ስጋት የሚፈጥር ሆኗል። ይህ ውጥረት በዓለም አቀፍ ደረጃ ከፍተኛ የጂኦፖለቲካዊ ለውጦች እያስከተለ ሲሆን በእስራኤልና በአረብ ሀገራት መካከል የተደረሰ የአብርሃም ስምምነት በተግባር የፈረሰ ሲሆን ሳውዲ አረቢያ ሚስጥራዊ ድርድሮችን አቋርጣለች። ይበልጥ አሳሳቢው ኳታርና ኦማን የአሜሪካ ጦር ከ6 እስከ 9 ወራት ባለው ጊዜ ውስጥ ከሀገራቸው ወታደራዊ የጦር ሰፈር እንዲወጣ ዝግጅት እያደረጉ መሆናቸው ነው። ከዚህ ባለፈም አሜሪካን ያገለለ አዲስ የሳውዲ አረቢያ፣ የፓኪስታን፣ የቱርክና የግብጽ የጸጥታ ትብብር እየተገነባ መሆኑን ቀጠናዊ ሚዛኑን ሙሉ በሙሉ እየቀየረው ይገኛል። የኢራን የኒውክሌር ሙከራውን መሆን የዓለም አቀፉን የኒውክሌር ስርጭት መከላከያ ስምምነትን የሚያፈርስ ብሎም አሜሪካ በዓለም ላይ ያላትን የበላይነት የሚያዳክም መሆኑን ተብራርቷል። ተንታኞች እንደሚያምኑት የሀገሪቱ ፕሬዝዳንት ዶናልድ ትራምፕ ይህን ቀውስ በዲፕሎማሲያዊ መንገድ ለመፍታት አሁንም ጊዜ ያላቸው፣ ነገር ግን ውሳኔ ለእስራኤል የሚሰጠው ድጋፍ ማቋረጥን፣ ቤንጃሚን ኔታንያሁ በሊባኖስና በጋዛ የሚያደርጉትን ጦርነት እንዲያቆሙ ማስገደድን እንዲሁም በኢራን ላይ የተጣለውን ማዕቀብ ማንሳትን ይጠይቃል። ዶናልድ ትራምፕ እነዚህን ከባባድ ውሳኔዎች ያሳልፋሉ ተብሎ ባይታመንም እስራኤል በተለይ በቤሩት ላይ የምታደርገውን ጥቃት የምትቀጥል ከሆነ ኢራን በእስራኤል ወታደራዊ ተቋማት ላይ አጸፋዊ እርምጃ እንደምትወስድ ግልጽ አድርጋለች። በአጠቃላይ የምዕራቡ ዓለም አሁን ከኢራንና ከቻይና ብሎም ከሩሲያ ጋር በመሆን የአሜሪካንን ጫናና ዛቻ እስከ መጨረሻ ለመቋቋም መዘጋጀቷን በተጨባጭ ሊቀበል እንደሚገባም ትንታኔ ያትታል። በቅርቡ አዲሱ የኢራን መንፈሳዊ መሪ ሙጅተባ ካሚኒ ሀገራቸው የኒውክሌር ጦር መሳሪያ እንድትታጠቅ ትዕዛዝ ማስተላለፋቸውም ተሰምቷል። የኢራን ይፋ የዜና ወኪል ኢርና እንደዘገበው ከሆነ መሪው አባታቸው አያቶላህ አሊ ካሚኒ ቀደም ሲል የኒውክሌር ጦር መሳሪያ ግንባታን አስመልክቶ ጥለውት የነበረውን እገዳ መሻራቸውን አስታውቀዋል። ሙጅተባ ካሚኒ እንደገለጹት ዓለም በጉልበተኞች በምትመራበት በዚህ ወቅት የአገሪቱን ሉዓላዊነት ለማስከበር የኒውክሌር ባለቤት መሆን ለድርድር የማይቀርብ የህልውና ጉዳይ ነው ሲሉ ተደምጠዋል። ኢራን አስፈላጊ ሆኖ ከተገኘ በትንሽ ቀናት ውስጥ የኒውክሌር ጦር መሳሪያ የመታጠቅ ብቃት እንዳላት የጠቀሱት መሪው ለአገሪቱ ብሔራዊ ዘበኛ አስፈላጊ ዝግጅት እንዲያደርግ መመሪያ ሰጥተዋል ነው የተባለው። ለዚሁ የኒውክሌር ትጥቅ ስኬትም ሩሲያ፣ ቻይናና ሰሜን ኮሪያ አስፈላጊውን ድጋፍ ለማድረግ ቃል ገብተዋል። ይህ እርምጃም በምዕራባውያን ዘንድ ከፍተኛ ስጋት ሊፈጥር እንደሚችል ተነግሮ ነበር። ዩራኒየም በመሬት ውስጥ የሚገኝ የተፈጥሮ ማዕድን ነው። በአብዛኛው ዩ238 እና ዩ235 ከተባሉ ከሁለት አይዞቶፖች ይሰራል። ከ99 በመቶ በላይ የሚሆነው የተፈጥሮ ዩራኒየም ዩ38 ሲሆን በቀላሉ ኃይል መፍጠር አይችልም። ዩ235 በቀላሉ ሊከፋፈል የሚችልና የኒውክሌር ፊውዥን በመባል የሚታወቀው ሂደት ውስጥ ኃይልን የሚለቅ አይዞቶፕ 0.7 በመቶ ብቻ እንደሆነ ይነገራል። ዩራኒየም ጠቃሚ እንዲሆንም የዩ235 መጠን ማበልጸግ በሚባል ሂደት መጨመር አለበት። በመጀመሪያ ዩራኒየም ወደ ጋዝ ይቀየራል። ይህ ጋዝ እጅግ በጣም በከፍተኛ ፍጥነት ወደሚሽከረከሩ ማሽኖች እንዲገባ ይደረጋል። ሲሽከረከሩ ክብደቱ የሚጨምረው ዩ235 በትንሹ ወደ ላይ ከፍ እያለ ይሄዳል። ቀላል የሆነው ዩ235 ደግሞ ለመከላከሉ ቅርብ ሆኖ ይቀመጣል።
ይህም የ235 ብርቅዬና ጠቃሚ የሆነ ዩራኒየም አይነት ቀስ በቀስ ከተለመደው የ235 እንዲለይ ያስችለዋል። ይህ የበለጠ እንዲብላላ የተደረገው ዩራኒየም የሚወጣውም በማብላያው አንድ ጫፍ በኩል ነው። አሁን ባለው ድርድር ዋነኛ የመነጋገሪያ ኢራን የበለጸገው ዩራኒየም ክምችት ምን መሆን አለበት የሚለው ጉዳይ ሆኗል። ጦርነት ሲጀመር ኢራን 440 ኪሎ ግራም ዩራኒየም እንዳላት፣ ይህም 60 በመቶ የበለጸገ መሆኑን አንድ የአሜሪካ ባለስልጣን ተናግረው ነበር። ይህም የጦር መሳሪያ ለማምረት የሚያስችለውን 90 በመቶ የበለጸገው ዩራኒየም በአንጻራዊነት በፍጥነት ሊያድግ ይችላል ነው እየተባለ ያለው። ኢራን ከዚህ በተጨማሪ 20 በመቶ ድረስ የበለጸገ 1000 ኪሎ ግራም እንዲሁም 3.6 በመቶ ገደማ የበለጸገ 8500 ኪሎ ግራም ዩራኒየም እንዳላት ይነገራል። ይህም በተለምዶ ለሰላማዊ አገልግሎት ማለትም ለኃይል ማመንጫነት አሊያም ለሕክምና ምርምር ይውላል። ወደ ኒውክሌር ጦር መሳሪያነት ሊቀየር የሚችለው በከፍተኛ ደረጃ የበለጸገ ዩራኒየም በአብዛኛው በኢስፓሃን እንደተከማቸ ይታመናል። ተቋሙ ባለፈው ዓመት በአሜሪካና በእስራኤል የአየር ድብደባ ኢላማ ከተደረጉት የኢራን 3 የመሬት ውስጥ የኒውክሌር ጣቢያዎች መካከል አንዱ ነው። ይሁን እንጂ በከፍተኛ ደረጃ ከበለጸገ ዩራኒየም ምን ያክሉ በሌሎች ቦታዎች እንደተከማቹ ግልጽ አይደለም። ምንጮች እንደሚሉት teህራን ለ20 ዓመታት ኒውክሌር እንድታበለጽግ የተቀመጠውን እገዳ ውድቅ አድርጋለች እያሉ ይገኛል። በምትኩም ጦርነቱ ከመፈንዳቱ በፊት ያቀረበችውን የ5 ዓመት ገደብ ለድርድር አቅርባለች። ኢራን 440 ኪሎ ግራም የበለጸገውን ዩራኒየም ክምችት እንድታስረክብ የቀረበውን ጥያቄ ውድቅ ስለማድረጓም ተሰምቷል። ኢራን ቀደም ሲል 60 በመቶ የበለጸገው ዩራኒየሟን ለማዳከም በሚለው አቋም ጸንታለች። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኃላፊ ራፋኤል ግሮዝ ባለፈው ዓመት በጥቅምት ወር ለአሶሺየትድ ፕሬስ እንደተናገሩት ይህ መጠን የበለጠ ቢበለጽግ 10 የኒውክሌር ቦምቦች ለማምረት በቂ ይሆናል ማለታቸው አይዘነጋም። የጦር መሳሪያ ለመስራት የሚያስችል ዩራኒየም ማምረት የኒውክሌር ጦር መሳሪያ ለመገንባት አንድ እርምጃ ብቻ ይቀረዋል። ቦምቡን ለማምረት ንድፉን መስራትና ተተኳሽ አረሩን መገጣጠም እንዲሁም ወደሚፈለግበት ስፍራ ለማድረስ የሚያስፈልጉ ስብስብ ስርዓቶችን ማለፍ ይጠይቃል። ኢራን ፕሮግራሙን እስክታቆም እስከ ፈረንጆች 2023 ድረስ የተተኳሽ አረር ንድፍ ላይ የተወሰነ አቅም አዳብራ ነበር ትላለች ገለልተኛ የጦር መሳሪያ ቁጥጥር ባለሙያ የሆነችው ፓትሪሺያ ሌዊስ። ይሁን እንጂ የ2015 የኒውክሌር ስምምነት ከፈረሰና አዲስ ስምምነት ለማድረግ የተደረጉ ውይይቶች ከከሸፉ በኋላ ኢራን የመሳሪያውን አረር አቅም እንደገና ለማዳበር ወስና ይሆናል በማለት አክላለች። እንደ አውሮፓውያኑ ወርሃ ግንቦት 2025 የአሜሪካ የመከላከያ መረጃ ኤጀንሲ ባደረገው ግምገማ ኢራን ምናልባትም ከአንድ ሳምንት ባነሰ ጊዜ ውስጥ አንድ የኒውክሌር ጦር መሳሪያ መስራት የሚያስችላትን ዩራኒየም ማምረት ትችላለች ሲል መግለጹ ይታወሳል። ኢራን ምንም ለማምረት የሚያስችላትን እርምጃ ብትወስድም በእርግጥም የኒውክሌር ጦር መሳሪያ አታመርትም ሲልም አስታውቋል። እስራኤል ግን ኢራን የኒውክሌር ጦር መሳሪያም ለማምረት የሚያስችል ተጨባጭ እድገት እንዳሳየች የሚጠቁም መረጃ እንዳላት ትገልጻለች። የኢራንን ክምችት ኢላማ ማድረግም በርካታ የሎጂስቲክ ተግዳሮቶች ይኖሩታል ሲሉም ባለሙያዎች ተናግረዋል። እንደ አንድ ከፍተኛ የአሜሪካ ባለስልጣን ገለጻ ኢራን ወደ 60 በመቶ የበለጸገ 440 ኪሎ ግራም ዩራኒየም አላት። ዩራኒየም ለጦር መሳሪያ ወደሚያስፈልገው 90 በመቶ በፍጥነት ሊበለጽግ ይችላል። አሜሪካ ክምችቱ የት እንዳለ በትክክል ብታውቅ ዩራኒየም ለማውጣት የሚደረገው ወታደራዊ ዘመቻ ቀላል ሊሆን ነበር ሲሉም በኦባማና በትራምፕ አስተዳደር ውስጥ ከፍተኛ የመከላከያ ባለስልጣን የነበሩት ጄሰን ካምቤል ተናግረዋል። ጥሩ ነገር የት እንዳለ በትክክል ማወቅ ነው። ወደ 4 የተለያዩ ቦታዎች ከተበተነ ግን ጉዳዩ ሙሉ በሙሉ የተለየ ይሆናል ሲሉ ካምፔል የውስብስብነት ደረጃውን ገልጸዋል። አሜሪካ፣ ሩሲያ፣ ዩናይትድ ኪንግደም፣ ቻይና፣ ፈረንሳይ፣ ህንድ፣ ፓኪስታን፣ እስራኤልና ሰሜን ኮሪያ የኒውክሌር ጦር መሳሪያ እንዳላቸው ይታወቃል። እስራኤል ግን ይህን በይፋ እስካሁን አላረጋገጠችም። ዩናይትድ ስቴትስ በሁለተኛው ዓለም ጦርነት ወቅት የማንሃተን ፕሮጀክት አካል በማድረግ መሳሪያውን በድብቅ ካዘጋጀች በኋላ የመጀመሪያ የኒውክሌር መሳሪያ ባለቤት ሆናለች። አሜሪካ እንደ አውሮፓውያን አቆጣጠር 1945 ተጠቅማበታለች። በዚህም በጃፓኖቹ ሂሮሺማና ናጋሳኪ ከተሞች ላይ ከባድ እልቂትና ውድመት አድርሷል። ያኔ ጃፓን ከናዚ ጀርመንና ከጣሊያን ጋር ህብረት ፈጥራም በጦርነቱ ተሳተፍ ነበር። እስራኤል የኒውክሌር ጦር መሳሪያ ባለቤት መሆኗን በይፋ አላረጋገጠችም። ነገር ግን ከፍተኛ ቁጥር ያለው የጦር መሳሪያ እንደታጠቀች ይታመናል። እንደ አውሮፓውያን አቆጣጠር 1986 እስራኤል የኒውክሌር ባለሙያ መርዶካይ ባኑን እስራኤል ቀደም ሲል ከሚታሰበው ብዙና እጅግ የተራቀቀ የኒውክሌር ጦር መሳሪያ ፕሮግራም እንዳላት ለእንግሊዙ ሰንዴይ ታይምስ ጋዜጣ መረጃውን አሸልኮ ሰጠ። በዚህ ምክንያትም በእስራኤል ሰላዮች ዘንድ ከአውሮፓ ታፍኖ ወደ እስራኤል ከተወሰደ በኋላ ለ18 ዓመታት ታስሮ በፈረንጆች 2004 ተፈቷል። ስቶክሆልም ኢንተርናሽናል ፒስ ሪሰርች ኢንስቲትዩት እንደተባለው የጥናት ተቋም ከሆነ እስራኤል የጦር መሳሪያዎችን እያዘመነች ይገኛል። እስራኤል እንደ አውሮፓውያን አቆጣጠር በ2024 የኒውክሌር አቅም ካላቸው ባላስቲክ ሚሳኤል ጋር ሊዛመድ የሚችል የመሳሪያ ስርዓት ሙከራ አድርጋለች። በተጨማሪም ዲሞና በሚባለው ስፍራ ያላትን የፕሉቶኒየም ማምረቻ ቴክኖሎጂዋን እያዘመነች ይመስላል ሲልም ICIPRI ዘግቧል። እስራኤል የኒውክሌር ጦር መሳሪያ እንዳላት በስፋት ይታመናል። በቀጠና ያሉ ተቀናቃኞቹ አውዳሚ የጦር መሳሪያ ባለቤት እንዳይሆኑ ለመከላከል በተደጋጋሚ ወታደራዊ እርምጃዎችን ወስዳለች። በቅርቡ ኢራን ላይ ከፈጸመችው ጥቃት በተጨማሪም እንደ አውሮፓውያን አቆጣጠር 1981 በኢራቅ የሚገኘውን የኒውክሌር ጣቢያና በሶሪያ ደግሞ የኒውክሌር ጣቢያ እንደሚሆን የሚጠረጠረውን ቦታ በ2007 በቦምብ ደብድባለች። በቅርቡ የኢራን የበላይ መሪ የበለጸገ ዩራኒየም ከሀገር እንዳይወጣ እገዳ መጣላቸው ይታወሳል።
የኢራን የበላይ መሪ ሙጅተባ ካሚኒ በአገሪቱ ውስጥ በከፍተኛ ደረጃ የበለጸገ ማንኛውም ኢራኒም ከሀገር ውጭ እንዳይዛወር ጥብቅ ትዕዛዝ ማስተላለፋቸው ተነግሯል። የውሳኔም ከኢራን ከአሜሪካ ጋር እያደረገች ያለውን ዲፕሎማሲያዊ ድርድር ላይ አቋሟን ይበልጥ እንድታጠናክር ያደርጋታል የተባለው ይሄ የተባለው መመሪያ ዋሽንግተን ለማንኛውም የረጅም ጊዜ የሰላም ስምምነት እንደ ዋነኛ ቅድመ ሁኔታ ያስቀመጠችው ሲሆን ለጦር መሳሪያ መስሪያነት የተቃረበውን የኢራን ዩራኒየም ክምችት ከሀገር ማስወጣትን በቀጥታ የሚገዳደር ሆኗል። የእስራኤል ከፍተኛ ባለስልጣን ለሮይተርስ እንደተናገሩት ዶናልድ ትራምፕ ከኢራን ጋር የሚደረግ ማንኛውም የወደፊት ስምምነት የኢራን የበለጸገ ዩራኒየም ከሀገር እንዲወጣ የሚደረግ መሆን እንዳለበት ለእስራኤል መንግስት ሙሉ በሙሉ ማረጋገጫ ሰጥተዋል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የነበረው ግጭት ሙሉ በሙሉ ሊያበቃ የሚችለው ኢራን በአገር ውስጥ ያለውንና የበለጸገው ዩራኒየም ክምችት ስታስወግድ፣ ለአማጺ ኃይሎች የምታደርገውን ድጋፍ ስታቆም፣ ብለውም የሚሳኤል አቅሟን ሙሉ በሙሉ ስታፈራርስ ብቻ መሆኑን በተደጋጋሚ አስታውቀዋል። የምዕራባውያን መንግስታት ኢራን የኒውክሌር ጦር መሳሪያ ባለቤት ለመሆን እየጣረች ነው በሚል ውንጀላ ሲያቀርቡ ቆይተዋል። በተለይም ኢራን የማበልጸግ ደረጃው ለጦር መሳሪያነት ከሚፈለገው 90 በመቶ ገደብ ጋር በተቀራረበ መልኩም 60 በመቶ መድረሱን ውጥረቱን ይበልጥ አባብሶታል። ኢራን በበኩሏ የኒውክሌር ፕሮግራሟ ሙሉ በሙሉ ለሰላማዊና ለሲቪል አገልግሎት ብቻ የሚውል መሆኑን በመግለጽ ውንጀላውን ታስተባብላለች። እንደ ዘገባው ከሆነ ከፍተኛ የኢራን ደህንነት ባለስልጣን የተኩስ አቁም ስምምነት ከተደረገ በኋላ በአሜሪካ ወይም በእስራኤል በኩል ድንገተኛ ወታደራዊ ጥቃት ቢሰነዘር የዩራኒየም ክምችትን አሳልፎ መስጠት አገሪቱን ለከፍተኛ ስትራቴጂካዊ ጥቃት ተጋላጭ ያደርጋታል የሚል ስጋት አላቸው። የቴህራን ባለስልጣናት ግን አሁን ያለው የተኩስ አቁም ጊዜያዊ ሊሆን ይችላል በሚል ድርድሩ በጠላቶቻቸው በኩል ለቀጣይ ወታደራዊ እርምጃ ጊዜ መግዣ የተጠቀሙበት ነው የሚል እምነት እንዳላቸው ይነገራል። የአካባቢው ውጥረት በከፍተኛ ደረጃ እየጨመረ ቢመጣም ዲፕሎማሲያዊ ውይይቶች አሁንም ሙሉ በሙሉ እንዳልተቋረጡ ምንጮች ጠቁመዋል። በአሁኑ ወቅት የዩራኒየም ክምችቱን ከኢራን ግዛት ሙሉ በሙሉ ከማስወጣት ይልቅ በዓለም አቀፍ ተቆጣጣሪዎች ቁጥጥር ሆኖ መጠኑ ይቀንስ አለያም ይደባለቅ የሚሉ አዳዲስ የሰላም አማራጮች በጠረጴዛ ዙሪያ እየተመከረባቸው መሆኑን ታውቋል። በአውሮፓውያኑ መጋቢት 5 1957 ዩናይትድ ስቴትስ በወቅቱ በመሐመድ ሬዛ ፓህላቪ ከምትመራው ኢራን ጋር ለሲቪል የአቶሚክ ኢነርጂ አጠቃቀም የትብብር ስምምነት ተፈራረመች። በአተምስ ፎር ፒስ መርሃ ግብር ጥላ ስር የነበረው ይህ ስምምነትም የኢራን የኒውክሌር መርሃ ግብር ለመጀመሪያ ጊዜ መሰረት ጣለ። ለዋሽንግተን በዚያ የቀዝቃዛ ጦርነት ወቅት ኢራን ተጨማሪ መስህብ ነበራት። ጆናግሊ ኩንተርማን በ2018 በዊልሰን ሴንተር በታተመ ትንታኔያቸው ላይ በቤተ መዛግብት የተቀመጡ ሰነዶች ከምንም ጋር ወገንተኛ ያልነበረችው ኢራን የሶቪየት ኅብረትን ተጽዕኖ ለመቀነስ የማዕዘን ድንጋይ ተደርጋ ትታይ እንደነበር ያሳያሉ። አተምስ ፎር ፒስ የተሰኘው ፕሮግራም ደግሞ ለምዕራቡ ዓለም የሚኖራት ታማኝነት ያረጋግጣል። እንደ አውሮፓውያን አቆጣጠር በ1967 ዩናይትድ ስቴትስ ለቴህራን ባለ 5 ሜጋዋት የኒውክሌር ምርምር ማብላያ እንዲሁም የተወሰነ መጠን ያለው ከፍተኛ የበለጸገ ዩራኒየም ሰጠች። ከ3 ዓመታት በኋላም ኢራን የኒውክሌር ጦር መሳሪያ ለመያዝ ሆነ ለማልማት እንደማትፈልግ የሚያስገድደውን የኒውክሌር መከላከል ስምምነትን አጸደቀች። ቢሆንም ግን የኒውክሌር ፕሮግራምን ማበልጸግ ሐሳብ የምዕራባውያን ወዳጅ በነበሩ በኢራኑ ንጉሥ ሙሉ በሙሉ አልተተወም ነበር። የቴህራን የኒውክሌር ፕሮግራም አባት ተደርገው የሚወሰዱት አክባር ኢትማድ ለአውሮፓውያን አቆጣጠር በ2013 ከቢቢሲ ጋር ባደረጉት ቃለ ምልልሳቸው የንጉሥን ሐሳብ አብራርተው ነበር። በወቅቱም ሻህ ኢራን በቂ ጥንካሬ ካገኘች ብለውም በቀጠናው ጥቅማችንን ማስጠበቅ የምንችል ከሆነ የአቶሚክ መሳሪያ አያስፈልገንም የሚል ሐሳብ ነበራቸው። ይህ ከተለወጠ ግን የኒውክሌር ጦር መሳሪያ ሊኖረን ይገባል የሚል አቋም ነበረ ሲሉም ተናግረዋል። ኢተማድ በ1974 የተቋቋመውን የኢራን አቶሚክ ኢነርጂ ድርጅት ሊቀመንበር የነበሩ ሲሆን የአገሪቱን የኒውክሌር መርሃ ግብር የመጀመሪያ እንቅስቃሴ መርተዋል። በዚያው ዓመት ንጉሥ ሬዛ ፓህላቪ በሚቀጥሉት 2 አስርት ዓመታት እያንዳንዳቸው 23 ሜጋዋት የማመንጨት አቅም ያላቸው 23 የኒውክሌር ኃይል ማመንጫዎችን ለመገንባት ማቀዳቸውን አስታውቀዋል። የተሟላውን የኒውክሌር ነዳጅ ምርትም ለማዳበር ፈለጉ። ነገር ግን ኢራን በዚህ መንገድ ወደፊት ለመራመድ የሚያስችል ብቃት ያላቸው ባለሙያዎች ስለሌሏት ትልቅ እንቅፋት ተፈጠረ። አሪያና ሮቤሪ በብሩኪንግስ ኢንስቲትዩት ባሳተመው ጽሑፍ ላይ ኢራን በኒውክሌር ምህንድስናና በፊዚክስ የሰለጠኑ በርካታ ባለሙያዎች ስለሌሏት የቴህራን የኒውክሌር ማብላያ ለ10 ዓመታት ያክል ውጤታማ አልነበረም ብለዋል። አሁንም ይህንን መሰናክል ለማሸነፍ የአሜሪካ እርዳታ ቁልፍ ነበር። በነሐሴ ወር 1974 የኢራን ባለስልጣናት ለታዋቂው የማሳቹሴትስ ቴክኖሎጂ ኢንስቲትዩት ኤምአይቲ በኢራን የአቶሚክ ኢነርጂ ላይ ለተመረጡት ተማሪዎች የኢራን የኒውክሌር መሐንዲሶች የመጀመሪያ ትውልዶችን ለማሰልጠን የማስተርስ ፕሮግራም እንዲከፍት ሐሳብ አቀረቡ። ኢራን ለመጀመሪያዎቹ 2 ዓመታት $1.3 ሚሊዮን በአሁኑ ምንዛሬ ስሌት $8.5 ሚሊዮን የከፈለች ሲሆን የትምህርት ፕሮግራሙም ንጉሱ በሰብአዊ መብት ረገጣ በመከሰሳቸው ብለውም ለኒውክሌር መስፋፋት አስተዋጽኦ ያደርጋል በሚል ፍራቻ በኤምአይቲ ፕሮፌሰሮችና ተማሪዎች ተቃውሞ ገጠመው። ያም ሆነ ይህ የትምህርት ስምምነት በዋሽንግተንና በቴህራን መካከል የነበረውን የኒውክሌር ትብብር በ1979 በኢራን አብዮት በመፈንዳቱ ብዙም ሳይቆይ ተቋረጠ። አሜሪካና ኢራንም ሆድና ጀርባ ሆነው ጦር ተማዘዙ። ከዚያም አሜሪካና እስራኤል አበሩ። ፋርሶች ግን የተመኙትን አሳኩ። የተከበራችሁ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።